መንግስት የዜጎችን ከቦታ ቦታ ተንቀሳቅሶ የመኖር መብትን ማስጠበቅ እንደሚገባው በወሎ ዩኒቨርሲቲ የህግ መምህር ተናገሩ። መምህሩ መንግስት የዜጎችን ደህንነት የማረጋገጥ ግዴታውን በአግባቡ መወጣት ካልቻለ ሊደርሱ የሚችሉ የመብት ጥሰቶች ለሀገር ሉዓላዊነት ፈተና ሊሆኑ እንደሚችሉ ማስረድተዋል። ቤተልሔም ሰለሞን ተጨማሪ አላት። ዜጎች የመምረጥ መብታቸውን ተጠቅመው ይመራኛል የተሻለ የመፈጸም አቅም አለው ብለው ለሚያምኑት ፓርቲ ይሁንታቸውን ሲሰጡ ደህንነታቸው ተረጋግጦ ሰርቶ የመኖር መብታቸው እንዲከበርም ጭምር ነው። ይህም ትንሹ በመንግስት ደረጃ ለዜጎች ከለላ ሊሰጥበት የሚችል ግዴታ መሆኑን በወሎ ዩኒቨርሲቲ የህግ ትምህርት ቤት ኃላፊና መምህር ሰለሞን ጎራው ይናገራሉ። የዜጎች ደህንነት አለመረጋገጥ በመንግስት ላይ ሊያመጣ የሚችለውን ተጠያቂነትን በመግለጽ ህብረተሰብ ለመንግስት ስልጣን አሳልፎ የሚሰጠው የመጀመሪያው መንግስት እንዲሰራ የሚጠበቀው ደህንነት ወይም ሰላም ማስጠበቅ ነው። ይሄን ካላስጠበቀ መንግስት ከህዝብ የወሰደው ሉዓላዊነት እንዲመልስም የሚገደድበት ወይም ደግሞ ተጠያቂነት ያለበት መሆኑን በህገ መንግስታችን አንቀጽ 12ን በመርህነት ከተቀመጡት አንደኛው ሉዓላዊነት ሲሆን ቀጥሎ ያለው ደግሞ ተጠያቂነትም ጭምር ነው። በሀገራችን ከቅርብ ጊዜያት ወዲህ የሚስተዋለው ዜጎች እንደፈለጉ ተንቀሳቅሰው ሰርተው የመኖር መብት ጥያቄ ውስጥ መግባቱን የተናገሩት የህግ መምህሩ በገዛ ሀገራቸው በነጻነት የመኖር መብታቸውን ከመገደብ ጀምሮ ሌሎች የመብት ጥሰቶችን የሚያስከትል ነውና መታረም አለበትም ባይ ናቸው። ኢትዮጵያ ውስጥ አንድ ሉዓላዊ ሀገር ባለችበት ሉዓላዊ ክልሎች እንደተመሰረቱ አድርጎ ከአንድ ክልል ወደ አንድ ክልል አትሄዱም የሚለው ትክክል አይደለም። ይሄ በዜጎች መካከል ቅራኔ መፍጠር፣ ሰዎች በሀገራቸው የሀገር ባለቤትነት ስሜት እንዳይኖራቸው የማድረግ በዜጎች መካከል ምናልባትም በብሔር አሁን ባለ የፖለቲካ መዋቅር ብሔር መሰረት ያደረገ እንደመሆኑ የበለጠ ግጭትን የሚሰብክና ላልተፈለገ ውጤት የሚያመጣ መስሎ ይሰማኛል። ይሄ በመንግስት በመታረም ይኖርበታል። እነዚህ ሁሉ በዜጎች ላይ የሚደርሱ የሰብአዊና ዲሞክራሲያዊ መብት ጥሰቶች ዜጎች በመንግስት ላይ እምነት እንዲያጡ የሚያደርጉ በመሆኑ በፍጥነት መታረም የሚገባቸው ችግሮች ናቸው ብለዋል። መንግስት ስልጣን የያዘን ህገ መንግስት መሰረት አድርጎ ስለሆነ በህገ መንግስቱ የተደነገጉ ድንጋጌዎችን ማክበር ይኖርበታል። የመጀመሪያው ነገር መንግስት መርጦ ህግ አክባሪ መሆን የለበትም። ያ ማለት አንዳንድ ድንጋጌዎችን የበለጠ ማክበራለው ሌሎችን ደግሞ እንደ ሁኔታው ቀበላቸዋለሁ የሚል ዝንባሌ መኖር የለበትም። ሌላው ደግሞ መንግስት ቦታን መሰረት ማድረጎ አንድ ቦታ ልዩ ትኩረት ሌላ ቦታ ልዩ ትኩረት መስጠት የለበትም። ይሄም ትክክል አይደለም። የኩልነት የዜጎችን የኩልነት የክልሎችን የኩል ተጠቃሚነትና ሌሎችን ማክበር ይኖርበታል ማለት። ሌላው መንግስት ህዝብ በመንግስት ላይ አመኔታ የሚኖረው የደህንነቱ ሲጠበቅ ነው። ያ ማለት የመብቶች መጣስ ባጋጠሙት ጊዜ ተጠያቂነትን አጥፊዎችን ለህግ የሚያቀርብ መንግስት አለኝ ወይ የሚለውን ጥያቄ መመለስ ይፈልጋል ማንንም ማለት ነው። ይሄ መንግስት የተፈጠረበት የመጀመሪያ ጽንሰ ሐሳብ ይሄ ነው። ሀገር ሉዓላዊነቷ ተጠብቆ እንድትቆምም መደረግ አለባቸው ያሏቸውን ምክረ ሐሳቦች የህግ መምህሩ አመላክተዋል። መርጦ አልቃሽነትና መርጦ መብት ማስከበር ላይ በዛ ሀገር ውስጥ እየተስተዋለ ስለሆነ ይሄ ለየትኛውም ዜጋ አይጠቅምም፣ ለሀገር ግንባታም አይጠቅምም። ለወደፊትም ቢሆን እንደሌሎች እንደምናያቸው አፍሪካ ሀገራት እንደ ጎረቤት ሀገራት መፈራረስን እንዳያመጣብን እና ሁላችንም በተለይ ደግሞ እድሉ ያለን ሀገርን ለማስተካከል እድሉ በእጃችን ያለን ሰዎች የሚያስቆጭ ይሆናል ማለት ነው። ምናልባት ይሄን በመናገርም ይሄን በመግለጽም ሚና ያለንም ሰዎች እንደዚሁ ሌሎችም ደግሞ ይሄን በመፈጸም ለምሳሌ በፓርቲ ውስጥ በገዢው ፓርቲ በተለይ በፓርቲ መዋቅር ውስጥ ያሉ የተለያየ ኃላፊነት ያላቸው እስከ ተራባል ድረስ ያለው ለዚህ ስኬታማ እንዲሆን ጥረት በማድረግ የጋራ ሀገራችን ከሚመጣባት አደጋ የመታደግ ኃላፊነት በጋራ አለብን የሚለውን በመውሰድ መስራት ይኖርብናል።